ታዊ የመጀመሪያ እንድጀምር ያደረገኝ ስልጤ ላይ የተከሰተ ክስተት ታስታውሱት እንደሆነ ኦርቶዶክሳውያንን አድርጎ ጠንቋይ ናቸው፣ መተተኛ ናቸው የሚል ትረካ ነበረ። እሷ ነበረች ለኔ ምክንያት የሆነች። ከሷ ጋር በተያያዘ ነው እንዴት ነው እሱ ኦርቶዶክሳውያን ጠንቋይ ናቸው የሚለው ነገር ብዙም አልተዋጠልኝም። ማለት እኔንም የሚመለከት ስለሆነ ማለት ነው መልስ መስጠት ነበረብኝ። ጠንቋይ አይደለሁም መተተኛ አይደለሁም የሚለው እኔ ከታልና እዛ ስልጤ ላይ ላለው አካባቢ ብቻ ሳይሆን እኔ ከታይ ነው የትኛውም አካባቢ አለ፣ በኢትዮጵያም ከኢትዮጵያ ውጭ ያለም እንዲህ ናቸው ተብሎ ሲፈረጅ አይ አይደለንም ብሎ ምላሽ መስጠት የሁላችንም ግዴታ ይሆናል ማለት ነው። የሆነ ግለሰብ ብቻ አይደለም የተነካው፣ ዘሆል ተቋሙን ጭምር ነው። ኦርቶዶክሳውያን እንደዚህ ናቸው የሚል ንግግር ነበር የተነገረው እና አይደለንም የሚል ቪዲዮ ሰርች የነበረ አጻፋዊ ምላሽ ግን ናችሁ የሚል ነው። እመን ናችሁ የሚል ነበረ። መነሻች ነበረች። ሜቢ እዚህ ላይ ፈርዘር መሄድ ያስፈልጋል። ምክንያቱም ስትጀምሩ እንዴት ነበር የጀመርከው? መነሻ ይሄ ከሆነ በኋላ በተደራጀ መልኩ ምላሽ ወደ መስጠቱ የተገባው በምን ሲያፈናቅሏቸውና መተተኛ ናችሁ ጠንቋይ ናችሁ ብለው ኦርቶዶክሳውያንን ከዛ አካባቢ የማጽዳት ስራ ሲሰራ ይሄ ጤናማ አይደለም፣ ትክክል አይደለም። አንድ ሰው ሊያጠፋ ይችላል። ዘሆል ኦርቶዶክሳውያንን እንዲህ ብሎ የማጽዳት ስራ ግን ትክክል አይደለም የሚል ቪዲዮ ቦልድሊ ስናገር አይ ናችሁ የሚል አጻፋዊ ምላሽ ተሰጠኝ። ከዛ ነው እሱ እያሉ ያሉት በቦታው ያሉ ሰዎች ብዬ ዜናዎቻቸውን ሳይ ደግሞ ብዙም ውሃ አይነት አይደለም። ለምሳሌ ይሄ ቪዲዮ ሚለውን እንስማው እስኪ። ብጥብጥም አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይሄንን ስህር የሚያከሽፈው ፕሬትና እጅ ታጥቦ ይሰጥ የለም ወይ? ይሄን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ አነሱና የተለዩት። አሁን ድግምት ልጆቻችን እንዲድኑ ካህናቶቻችሁና እናንተ ኦርቶዶክሳውያን ፊታችሁንና የሰውነት ፕራይቬት ፓርት የሚባሉትን አጥባችሁ አንጡ ስንላቸው ሰውየውም ሼኩም ሲሉ እንደሰማ አንሰጥም አሉን ኦርቶዶክሶች። እኛ ጠብ አለመፈለጋችን የሚታወቀው ፊታችሁንና ብልታችሁን አካባቢ ታጥባችሁ አንጡ ስንላቸው እምቢ አሉን። ለምንድን ነው ፊትና ብልት ታጥባችሁ አምጡ የሚለው? ልጆቻችን ሰነፍ ሆነዋል። ትምህርት እየወደቁ ነው። ስለዚህ የኦርቶዶክሳውያን ልጆች ጎበዝ የሆኑት መተት እያስደረጉ ነው። በመተት ነው ጎበዝ እየሆኑ ያሉት። የእኛ ልጆች ደግሞ ሰነፍ የሆኑት መተት ተደርጎባቸው ነው። ልጆቻችን እንዲድኑ ኦርቶዶክሳውያን ፕራይቬት ፓርታችሁን እንደዚህ ሰውነት ክፍሎቻችሁን ታጥባችሁ ጣቢውን ስታመጡ በዛ ጣቢ የእኛ ልጆች ሲታጠቡ ከዛ ከመተቱ ይድናሉ የሚል ነው። ይሄ ለእኔ ትንሽ ሾክ ያደርግ ነበር። ኦሪጂናሉ አጎቴ ለነገሩ እርግማን ተስማምቷል እንደ ፍየል። አብጤ የተሳሳተ ቦታ ለገባው መሰለኝ። ወደ 4-5 ሰው ነበር የማየው። በዚች ስክሪን ወደ 4-5 ሰው ነበር የማየው። አሁን ሞላው አንተ ለብቻ። አይ ጋሽ አንገቴ እውነት ነው እኮ አንተ አንገቴ ራሱ ብዙ ነው እውነት የታዘብኩት። ዛሬ አንተ ከተሰራው ስራ አንድ ጊዜ ይሰራዋል አና እንዳደነግጥ ማለት እኔ ማልደነግጥ እኔ እኮ ወዲያው እኮ ላምባም ወደ ታች አደረገኝ እኮ ስደነግጥ አይቶኝ እኮ ነው። ድንገት እንዲህ ብሎ ሲመጣ ደነገጠ፣ ወደ ላይ ወሰደ። ትንሹን ኧረ አላየሁም እስካሁን። እንዴ ብሎኛል። ደህና እየተጫወተ ነበር። ደህና ውለን እንዴ አባቴ ደስኩን ደግሞ አሳይቼ ደግሞ እስከ 4 ዓመት እንቅልፍ ባይተኛስ እስከ 4 ዓመቱ ድረስ ያው እንቅልፉን አይተኛም። ከዛ በኋላ ደግሞ አሁን ይልቅ 4 ሰዓት ላይ ጌም አለብኝ ላምፓ እንዳቀርሽ ከምራል ሁላችሁ ያላችሁ ተጋብዛችሁ። ያንተ ጌም ሁላ ኪሎ ሜትር ነው። 10,000 ነው 5,000 ነው 10,000 ነው 10,000 ነው።
ምንድነው ጊፍት ዛሬ ጋሼ ጋር የሚገባው ጊፍቱ? ለአባዬ እኮ አንበሳ ወረዱለት። ለአባዬ ማን ያወረደው አንበሳ? አውርዱለት። ድገሙልኝ እስቲ አባዬን ዛሬ እስቲ ፋር ማን ያወረደለት? አንድ ጓደኛ አለ። ድገሙት። ቆይ አንዴ አንበሳውን ድገሙት። አንዴ ሌውስ በለፊት ሌውስ ጌታ ኦኬ ማን ሰው ይገባዋል። አባዬማ ይገባዋል። ጋይቶች ክፍሌ በቃ እንዳትቀር 3 ሰዓት ጀምረን 4 ሰዓት ገማለን። ሌላ ከስከስኩት መጣ ሊቃውንት አባ ማትያስ ዘመንበረ ጨጌ አክሱም ወዘዋ መለዜናዊ አሜን እያሉ ነው። አባ ወይቼ ዘመን በረቅዱ እያለ ነው። አሜን አባ አሳውሪዎስ ዘምነገ ተያይዘ ሲሆን ኦሮሞ ዘረ ሕይወት አለ ኦሮሞማ ዛብይ አህመድ ወፍሬንድ አሜን አሜን አሜን። አብዛኛው ግዕዝ አይችልም። ካሪ ሆኖ እንደዚህ ያሉ ይሄ ሰውዬ ምንድን ነው? አጎትሽ ነው? አይ ዝም ብሎ የሚያስተምረኝ ሰው ነው። ምንድን ነው የሚያስተምረሽ? ማለቴ ይከፍልልኛል ምናምን። ይከፍልልኛል? ያ ምንድን ነው የሚከፍልልሽ? ቆንጆ ነው እንዴ? ኮሌጅ ነው። የት ነው የምትኖሪው? ኢትዮጵያ አዲስ አበባ። እና አዲስ አበባ መጥቶ ነው የሚከፍልልሽ? የወንበዴ ነች? አይ ወንበዴ አይደለም፣ ጥሩ ሰው ነው። እየለበለበሽ ነው አይደል? ውይ አይነካኝም፣ ጨዋ ነው። አራራራራራ እናት ያቀማመጣችሁ ራሱ እንደ ሙጫ ተጣምተሽበት የምታደርጋል የሚመስል እየነገርኩሽ ነው። ጉፋን ጥሩ ሰው ነው። ጥሩ ሰው ነው። እና ለአንቺ ኮሌጅ የሚከፍል ጽድቅ ሊያገኝበት ነው። ኢየሱስ ክርስቶስ ገነት ቁልፍ እንዳይሰጠው ነው። ለአንቺ ምንሽን ፈልጎ ነው? ለአንቺ ለአንድ ኢትዮጵያዊት ለኋላ ቀር ህዝብ እና ሀገር ዶላር የሚያወጣው እስኪ ንገሪኝ። ነው እሱ የሚለኝ መማር አለብሽ፣ ወንዶች ጋር የሆነ ነገር ስትፈልጊ እንዳትሻፍጂ ልርዳሽ ብሎ ነው። ምን አገባው ነው የምልሽ እኮ። መቀመጫ ካልፈለገ ሰውዬ አንቺን የቤት ኪራይ የሚከፍልበትና ኮሌጅ መቀመጫ የፈለገ ሰው ነው አድብቶ የመጣ እንጂ አሁን እንደ እውነቱ ይሄን ቁንጅና አይቶ የሚተው ይመስልሻል? ደግሞ ታክሲ ሰልፍ ላይ ሄዶ ነው አሉ። ረጅም ሰልፍ አይቶ ወንድሜ ይሄ ሰልፍ የት ነው ሲለው 4 ኪሎ የሚወስደው ሰልፍ ነው ሲለው ዞር ብሎ አይቶ ይደርሰናል ብለህ ነው ግን የአብዮት አደባባዩን ቢይዝ ይሻለኛል ብሎ በአብዮት አደባባይ ይኸው ሰውዬ እዛው አውቶቡስ ውስጥ ቁጭ ብሎ ሬዲዮ ሰማለህ። ጋዜጠኛዋ አንዳንድ የኢትዮጵያ የክልል ከተሞችን እየጠቀሰች እንግዲህ ካየ ሁኔታው ጋር የሚሄድ አለባበስ እንጠቁማቸዋለን አለች። እገሌ የሚባል ቦታ ስትሄዱ ፀሐያማ ስለሆነ ቀለል ያለ ልብስ አድርጉ። እገሊት ጋር ስትሄዱ ዝናባማ ስለሆነ ደረብረብ አድርጉ ሲባል ይሄ ሰውዬ ቀለኛ በየት በኩል ሄደን ኧረ ይሄ ሰፈር
አንዱ ጠጅ እየጠጣን ደግሞ ሬዲዮ ይሰማል። በአገራችን ኢትዮጵያ በክረምቱ ሳቢያ 100,000 ሰዎች በወባ ተያዙ ሲል ጋዜጠኞች አራታኝና ተስቶ ድሮ እኮ ማለት ነው አንድ ሰው የሆነ አዲስ መረጃ ይዞ መጥቶ ካወራ ውሸታ ከዛ መጣ ምናምን ሲባል ሬዲዮ ላይ ሰምቼ ነው ካለ በቃ ይታመናል። ሌሎች ሰዎች ጓደኞቹ ሁሉ እገሌ ሬዲዮ ላይ የሰማው ወሬ ተብሎ ሁሉ እንደማጣቀሻ ይነገራል። አሁን እናቴ እንደ ቀደሙ ሰው ነው የሚያስተካክለው ዜናው። ኑሮ ምርር ብሎት ስራ ፈልጎ ተንከራቶ አጥቶ ሰውየው ምን እዚህ በቃ ማጣትና ጥይትን ተኝቶ ነው ማሳለፍ ብሎ እቤቱ በደረቱ ድፍት ብሎ ሬዲዮ ገና ከመክፈቱ ጥድፍ ምትል ጋዜጠኛ መጣች። በደረት ተኝቶ ማደር ቆሞ ከመዋል አይተናነስም ስትል እሺ የት እንሂድላችሁ ተደፍተን እንኳን ማደር ማንችልበት። አንድ አስተማሪ የትምህርት ቤት ዝውውር ጠይቆ ለመስሪያ ቤቱ መልስ ተበቃ ደብዳቤ ብቻ ማመላለስ ሆነበትና ሲመረው ወደ ከፍተኛ አካል ብሎ ወደ ወረዳው አስተዳዳሪ ጋር ሄደ። ወረዳው አስተዳዳሪ ጋር ደብዳቤውን ይዞ ይሄው ብዙ ጊዜ መስሪያ ቤቱ ተመላለሱ ግን መልስ አልተሰጠኝም አላቸው። እናቴ ደብዳቤውን አላነበቡትም። የወረዳው አስተዳዳሪ ከስር እቅፍ አረጉና ፈርመው የፈለገው አይን ቦታ ይሰጠው። እኚህ የወረዳ አስተዳዳሪ ልደትና ሰርግ ሁሉ ሲጠሩ አሉ የቤት ካርታ ነው ስጦታ ይዘው መሄዱት። ባለፈው የወረዳ አስተዳዳሪውና የቀበሌው ሊቀመንበር ተጋጩ ግምገማ ላይ። የወረዳ አስተዳዳሪው ስልጣኑን ተጠቅሞ ሊቀመንበሩ የሚያስተዳድረው ሰፈር በግማሽ ይፍረስ ብሎ ትእዛዝ ሰጠ። ሰፈሩን በአይኑ አይቶት አያውቅም። የሆነ ቀን የመስክ ጉብኝት ብሎ ሲሄድ ሰፈሩን አየው። በዛ ጥጋበኛ ሊቀመንበር ባይሆን ሰፈሩስ የሚፈርስ አልነበረም አለ። ሰውየው መብያ ሳህን ስለሌለው በእጅ ማስታጠቢያ ነው የሚበላው። ጠዋት ጎረቤትየው በማስታጠቢያው ሸንቶ ባጠገቡ አለፈ። ምን አለ ሰውዬ እስኪርቅ ብትጠብቅ ላንተ መመገቢያ ለኔ ደግሞ መጸዳጃዬ ነው የሚለውን ለማሳየት ምን አስቸኮለ? ምን አለ አንገት ባታስደፋው? ደግሞ ከሱም ብሶ ባጠገቡ ሲያልፍ ደናደርክ ብሎታል። አየ እንዴት እየተጨካከንን እንደ ሰፈር ውስጥ ጅብ ያስቸግራቸዋል ከብቶቻቸውን እየበላ። የሆነ ጊዜ አድፍጠው አገኙት፣ አባረው ገደሉት። ያረገባቸውን ሲያስብባቸው አላስቻላቸውም። ጦራቸውንና ረጃጅም ቢላቸውን አውጥተው ሁለቱ ጓደኛሞች ጅቡን መክፈፍ ጀመሩ። ልክ እንደገፈፉት ሲያዩት ስጋው ያምራል። አንደኛው ዞራልና አታ የጅብ ስጋ ይበላል እንዴ? ይሄኛውም አጓግቶታል። ኧረ እኔ አላቅም። እንደዛው ጦራቸውን ቢላቸውም ደም በደም እንደሆነ ወደ መንደሩ አዛውንት ጋር ሄደው እኔ ምሎት ጋሼ የጅብ ስጋ ይበላል አይበላም? አዛውንቱ ደም በደም የሆነውን ቢላ አይተው ኧረ ልጆቼ ከፈለጋችሁ ይበላል አሉ። ሊበላት ያሰቧትን ጅግራ ቆቅናት ይለዋታል ነው ጉዳይ።
ማር አለ ትኩስ ማር ዛሬ ተቆረጠ ትኩስ ማር ማር ማማዬ ትኩስ ማር ዛሬ ተቆረጠ። አይ እናንተ ትኩስ ትላላችሁ ሁሌ የተበላሸ። እመኝኝ ማማዬ ማስረጃው ላለኝ ትኩስ ማር ነው። ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ እንደምን